ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቻችን እንደምን አላችሁ? ለዛሬ ይዤላችሁ የመጣሁት አንድ ሼክ እኔ ላይ የሰጡት ምላሽ አለ። ማለትም እኔ ላይ ቪዲዮ ሰርተዋል፣ ለእሳቸው ምላሽ የምንሰጥ ይሆናል። በቅድሚያ ግን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ በትህትና እጠይቃለሁ። ነባሮች ደግሞ ይህን ቪዲዮ ላይክ አድርጉት። እሳቸው ወዳሉት ወደ ሼኩ እንሂድ፣ አጥጋቢ ምላሽ እንሰጣለን። እፎይ የሚባለው ሰውዬ የሚናገሩን ንግግር ስሙ። ሙሐመድ ዓለይሂ ሰላቱ ሰላም ትላንትና የፈቀደውን ዛሬ ይከለክላል፣ ዛሬ የፈቀደውን ነገ ይከለክላል አለ። ኦኬ፣ እኔ ሳልሆን ያልኩት በሙሐመድ ጊዜ የነበሩ ሳባዎችና አይሁዶች ሙሐመድን ብለውት ነበረ። ትናንትና አንድ ነገር ያዛል፣ ዛሬ ይከለክላል። ዛሬ ይፈቅዳል፣ ነገ ይከለክላል። ዛሬ ይከለክላል፣ ነገ ይፈቅዳል። ግራ ሲያጋባቸው ሙሐመድ ጤነኛ አይደለም፣ ትናንት ያዘዘውን ዛሬ ይከለክላል ብለው ሲሉት እንዲህ የሚል የቁርአን ክፍል አወረደ። አላህ ነገረኝ ብሎ ሱራ አልበቀራ አያ 106 መልእክተኛችን ሙሐመድ ወይ ከቁርአን አንቀጽ መካከል አንዲትን እንኳን ብንሽር ወይንም እርሷን ብናስረሳ ከእሷ የሚበልጥ ወይንም ተመሳሳይዋን እናመጣለን። እየረሳሁት ያለሁት አላህ እያስረሳኝ ነው፣ እሷን ከረሳው ደግሞ የተሻለ ሊያመጣ ነው ብሏችኋል። አላህ ትናንት ያዘዝኩትን ዛሬ ምሽረው፣ ዛሬ የፈቀድኩትን ነገ ምከለክለው አላህ ነው እያስረሳኝ ያለው አለ። አስባቡን እንመልከት። ቁጥር 3 ላይ ሙሽሪኮች ነብዩ አንድን ነገር ተከታዮቹን እንዲፈጽሙ አዞ እንደገና ያንኑ እንዳይፈጽሙ ይከለክላቸዋል በማለታቸው ምክንያት አንቀጽ 106 ወረደ ይላል ቁርአን። ስለዚህ ትናንት ያዘዘውን ዛሬ ሲከለክል አንድን ነገር ተመሳሳይ ዛሬ ፈቅዶ ነገ የሚከለክል ከሆነ ይሄ ጤናማ አይደለም እንዴ? ስሩ ይለናል፣ ስንሰራ ደግሞ ይከለክለናል። ምንድን ነው ሲሉት አይ እኔ እየረሳው ሳይሆን እንደዛ ምለው አላህ ነው የሚያስረሳኝ አለ። በቁርአን ውስጥ ደግሞ አላህ እንዲህ ብሏል። ሱራ 87 ላይ ቁጥር 6 ላይ አላህ እንዲህ ብሎኛል ብሏል በቁርአን ውስጥ። ቁርአንን በእርግጥ እናስነብባሃለን አትረሳም። እናስነብባሃለን አትረሳም ቢልም እንኳን እየረሳ ተቸግሮ ያዘዘውን ሲከለክል የፈቀደውን ሲሽር እንደገና ደግሞ የከለከለውን ደግሞ ሲፈቅድ እናገኘዋለን። ስለዚህ የእፎይ ብቻ ንግግር ሳይሆን ያስተምሮትህ ነው ሼሁ። እንቀጥል። ይሄ ሰው ማን ነው? ቁርአንን ስለማያውቀው ነው ወይ ስለ ቁርአን ተአምር ስለማይረዳ ነው? ነቢዩ ዓለይሂ ሰላቱ ሰላም ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሃ፣ ከስሜቶቻቸው ከልብ ወለዳቸው አይናገሩም። ነቢ ስ ስለም ልብ ወለድ ስሜት አይናገሩም፣ ከአላህ ነው የሚናገሩት። አላህ የፈቀደውን ይፈቅዳሉ፣ አላህ የከለከለውን ይከለክላል። ይሄ አንዱና ዋናው ተአምራቸው ነው ማለት ነው። ምኑ ነው ይሄ ተአምር? ምኑ ነው ይሄ ተአምር? ሙሐመድ ከራሱ አንዲች አይናገርም፣ መገለጥ ብቻ ነው። ከአላህ ነው የሚናገረው። ሽንት ቤት ገብቶ ሲል ከአላህ ነው ማለት ነው። አይሻ ምግብ ስጭኝ ሲል ከአላህ ነው ማለት ነው። አይሻ ነይንተኛ ሲል መገለጥ ነው ማለት ነው። እሺ ይሄንኛውስ ሳሂህ አልቡኻሪ 57-65 ላይ አይሻ እንደተረከችው magic was worked on Allah's messenger so that he used to think that he had sexual relation with his wives while he actually had not. Sufyan said that is the hardest kind of magic as it has such an effect. ሙሐመድ ድግምት ተሰርቶበት ያላደረገውን ያደርግ ይመስለው ነበረ። ከሚስቶቹ ሳይገናኝ ወሲብ ያደረገ ይመስለው ነበረ። ሙሐመድ በህይወቱ አንዳች ከራሱ ማይናገር እያንዳንዱ ሪቪሌሽን መገለጥ ከሆነ ከሚስቶቹ ሳይገናኝ ተገናኝቻለሁ እያለ የሚቃዣው አላህ ነው የተናገረው ማለት ነው። ሙሐመድ ከራሱ አንዳች ማይናገር ከሆነ ወሲብ አድርጌያለሁ ሳያደርግ ሲል ስለዚህ መገለጥ ነው ማለት ነው። እሺ እንቀጥል። ሙሐመድ 3 ድንጋይ ለቂጤ አምጣልኝ መጥረጊያ ይላል አቡ ሁረይራ። ይሄ መገለጥ ነው? ቂጤን የምጠርግበትን 3 ድንጋይ አምጣልኝ ያለው መገለጥ ነው? ይሄ መገለጥ ከሆነ ስለዚህ አላህ ነው የተናገረው ሽንት ቤት ውስጥ ገብቶ ድንጋይ አምጣልኝ ሲል ወይንስ ሙሐመድ ነው የተናገረው? ሙሐመድ ከራሱ አንዳች አይናገርም በምትሉት መስፈርት ሙሐመድ 3 ድንጋይ ቂጤን መጥረጊያ አምጣልኝ ብሎ ሲናገር አላህ ነው ቂጡን እየጠረገ ያለው ወይንስ ሙሐመድ ነው? አይ ሙሐመድ ነው ቂጡን እየጠረገ ወይንም ቂጡን መጥረጊያ ካካ እያለ ድንጋይ አንጡልኝ ያለው ሙሐመድ ነው ካላችሁ እንዴት ነው ታዲያ ሙሐመድ ከራሱ አንዳች አይናገርም የምትሉት? እንቀጥል። ሙሐመድ ከራሱ አንዳች አይናገርም። እንቀጥል።
አንተ ሰው አንተ እፎ የምትባለው የገማህ የሸተትክ ሰው ከነቢዩ ጋር አለይሂ ሰላቱ ሰላም ምን አለ? በእርግጥ እኔ ከሙሐመድ ጋር ምንም ነገር የለኝም። እኔ እንደ ሙሐመድ የገማውና የሸተትኩ አይደለሁም። የገማና የሸተተ ማን ነው ከተባለ ሙሐመድ እንደሆነ ላሳያችሁ። ሙሐመድ የገማና የሸተተ እንደሆነ ራሳችሁ ሐዲሶቻችሁ እንደዚህ ይናገራሉና እንደዚህ ይላል። ሱነን አቢ ዳውድ 43:33 ላይ ናሬትድ አቡ ቡሩዳ እንደተረከው ማይ ፋዘር ሴድ ቱ ሚ አባቴ እንደዚህ አለኝ ማይ ሰን ኢፍ ዩ ሃድ ሲን አስ while we were with the messenger of Allah and the rain had fallen on us ከሙሐመድ ጋር አብረን ሆነን ብታየን ኖሮ ዝናብ ሲጥልብን you would have thought that our smell was the smell of the sheep ግማታችን ሽታችን በግ ይሸት ነበር ይላል። ማን ነው ግማታም? ነብይህ ነው ግማታም። ዝናብ ሲመታው እንኳን በግ የሚሸተው ያንተ ነብይ ነው። እኔ አይደለሁም። ሱና ነው በልና ተከተል። በግ የሚሸት ነብይህን ማለት ነው። ስለዚህ የነብይህን ሱና ወደኔ አታምጣው ኡስታዝ። ነብዩ አለይሂ ሰላቱ ሰላም መቼም ሽቶ ናቸው። ታዲያ ሽቶ ከሆኑ ለምንድነው እሱ ማትቀባቸው? ሽቶ ናቸው ካልክ ሽቶ ነው በልና ተቀባቸው ማለት ነው። ምክንያቱም ሚስቶቹ የሙሐመድ ሚስቶች ይቀቡት ነበረ። ማስረጃ ልስጥህ። ለምሳሌ ሳይ ሙስሊም 23:32 ላይ ሙሐመድ ሲተኛ ምን ታደርግ ነበረ? ሙስሊማን ብልቃጥ ውስጥ ላቡን ትቀዳ ነበረ። ከዛ እንዲህ ሲል ጠየቃት። ሙስሊማን what this ምንድነው ሙስሊማን ብሎ ጠየቃት። she said it is your sweat which I put in my perfume ያንተ ላብ ነው ሽቶ ቃይ ውስጥ የከተትኩት። ያ በግ የሚሸተው ነብይህን ሲያልበው እንደ ግመል ያንኮራፋ መገለጥ መጣልኝ ብሎ ላቡ እንደ ውሃ ሲፈስ እሱን በብልቃጥ እየቀዱ ይቀቡት ነበረ። ምን የሚሸተው በግ የሚሸተውን ማለት ነው። አንተም ነብይ ሽቶ ከሆነ ያንን በግ የሚሸተውን ላቡ መቀባት ትችላለህ። እላው ላይ ስፐርሙ የሚረጨውን ነብይህም ማለት ነው። መቼም ወላሁ ያዕስሙከ ሚነ ናስ አላህ ከሰዎች ተንኮል ይጠብቃል ብሏቸዋል። ከሰዎች ተንኮል የሚጠብቀው ከሆነ ድግምት ተሰራብኝ ብሎ ከ6 ወር እስከ ዓመታት ድረስ ብቻውን ግን ለወሲብ ሲያደርግ ለምንድን ነው አላህ ያልጠበቀው? ልክ እንዳይጥ አይሁዳዊቷ በመርዝ የልብ ደም ስሩን ስትበጥስለት ለምንድን ነው ያልጠበቀው? በውጥ ጦርነት ላይ ጥርሱን ሲያራግፉለት ለምንድን ነው ያልጠበቀው? አላህ ደም በደም ሆኖ ጥርሱ ውስጥ የሚራገፍለት ድረስ ለምን አልጠበቀውም? ከሰውም ከጂኒ የሚጠብቀው ከሆነ ለምን አልጠበቀውም ነበረ? እንቀጥል። ነብይን እንዲህ ነው ቶሎ ካልተመለስክ ግን አደጋ ከባድ ነው አንተ ላይ የሚደርስብህ። ለማንኛውም ነብዩ ሰለላሁ ዐለይሂ ወሰለም የሚነኩ ሰዎች አጠቃላይ እብዶች ናቸው ማለት ነው። አቅላቸው ከእንስሳ ያነሰ የበከቱ ሰዎች በሆኑ እንጂ ነብዩ ማንም በእርግጥ ነብይ እብድ ነው። እኔ ሳልሆን እብዱ ነብይ ነው እብድ። ነብይ እብድ መሆኑን ሳያል ቡካሪ 69:82 ላይ መገለጥ ሲመጣለት የመጀመሪያ መገለጥ ጀምሮ ትንሽ ሲቀርበት እንደዚህ ሆነ። the prophet became so sad as we have heard that he intended several times to throw himself from the top of high mountains መገለጥ ሲቀርበት ነብይህ ቀወሰ፣ አበደ፣ ተናደደ እና ራሱን ለመወርወር ወደ ተራራ እንደሚሄድ ሐዲስህ ይናገራል። እብድ ነው ተራራ ላይ ሄዶ ራሱን ለማጥፋት ሚጥር። and every time he went up the top of the mountain in order to throw himself down ብዙ ጊዜ ምን ያደርግ ነበር? ተራራ ላይ ይወጣ ነበር። ምን ሊያደርግ? ራሱን ሊፈጠፍጥ ማለት ነው። የሰፈረበት አጋንንት ራሱን እንዲያጠፋ እየጋበዘው ተራራ ላይ ያወጣው ነበር። ማን? ነብይህ እንደዛ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የሚያውቁ ሰዎች አእምሮ ያላቸው ሰዎች ሃይማኖቱን እንኳን እስልምና ባይቀበሉ የነቢዩን ስብዕና ይናገራሉ። ነቢዩ ታላቅ እንደሆኑና ነቢዩ ሰለላሁ ዐለይሂ ወሰለም የትኛውን ሳይንቲስት እንኳን የትኛውን ተመራማሪ እንደማይስተካከላቸው ይመሰክራሉ ማለት ነው። እውነት ነው። የትኛውም ሳይንቲስት የትኛውም ተመራማሪ አንተን ነብይ አይተካከልም። በምን? በነውራቸው ማለት ነው። እንዳንተ ነብይ ነውረኛ የለም። በ56 ዓመቱ የ6 ዓመት ያገባ የ30 የወሲብ ጉልበት ያለው የለም። ይኸው ሱነን አቢ ዳውድ 21:21 ላይ የ6 ዓመት አግብቶ የ9 ዓመት የሚገናኝ
ነብይ ነኝ የተባለ የለም። ያንተ ነብይ አዎ ይለያል ከሌሎቹ። እቺ ህፃን ልጅ አግብቷት እላው ላይ ስፐርሙን የሚረጭ ብዙ ጊዜ በእጇ መፈትግለት እንደሆነ ሱናን ኢብኑ መጃ 537 ላይ አይሻ እንደዚህ ትላለች I often scrubbed its semen from the garment of the messenger of Allah with my hand ትላለች። በእጄ ስፐርሙን እፈትግለት ነበር ትላለች። ያ እንዳንተ ነብይ ማንም የለም። ምክንያቱም እየዘረፈ ዝርፊያ የኔና ያላህ ነው የሚል ማስረጃ ሱረቱ አንፋል ቁጥር 1 ላይ ከጦር ዘረፋ ገንዘቦች ይጠይቋል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ይዘርፋል ተተከታዮቹ ጋር ሄዶ ይሄ የተዘረፈው ንብረት የኔና ያላህ ነው እያለ የሚወርስ ስለሆነ ማንም ሳይንቲስት እንደዚህ ያደረገ የለም። ያንተ ነብይ ይለያል። አጋንንት የሚያዘው ነብይ ማለት ነው። እንቀጥል። ተውሉም ይለያል። እናንተ ከምቀኝነት ተነስታችሁ ማለት በተለይ ኢትዮጵያኖች የአፄ ስርዓት አራማጆችና ሌላ ጉዳይ ያለባችሁ የሆነ ምቀኝነት ያለባችሁ ሰዎች ከስሜት ነው የምታወሩትና ስለ ነብዩ ሰለላሁ ዐለይሂ ወሰለም ልታቁማችሁ መቼም አታቋቸውምና እኛ በደንብ ጠንቅቀን እናውቃለን። ከምቀኝነት አይደለም። ነብይህ ግን ለክርስቲያኖች ያለው ምቀኝነትና ጥላቻ ሊሞት አካባቢ የተናገረውን ልስጥ። ሳይ ሙስሊም 1767 ኤ ላይ I will expel the Jew and the Christian from the Arab Peninsula and I will not leave any but Muslim. በህይወት ከቆየውኝ ምን አለ? በአረብ ፔንሱላ የሚገኙትን ክርስቲያኖችና አይሁዶችን አጥፋቸዋለሁ፣ አባረራቸዋለሁ። ማን ያለው? ነብይህ ነው ያለው። ነብይ ነው ያለው። ስለ ኢትዮጵያኖችስ ምን ብሎ ተናገረ? ሳይ አልቡኻሪ 434 ላይ አይሻ ናሬትድ Umm Sulaiman told Allah's messenger about a church which had seen in Ethiopia and which was called Maria. ማርያም ስለሚባል ቤተክርስቲያን ኡሙ ሱሌማን ኢትዮጵያ ውስጥ ስላየችው ለሙሐመድ ስነግረው ሙሐመድ ተኝቶ ታሞ ነበረ። ተኝቶ ተታመመበት ቀና ብሎ ስለ ኢትዮጵያኖች ምን ብሎ ነብይ ተናገረ? They are the worst creatures in the sight of Allah. እነሱ ከፍጥሩ ሁሉ የተረገሙ መጥፎዎቹ ናቸው አለ። ተፍጥሯን ሁሉ ክፉ ብሎ የሰየመን እኛ ኢትዮጵያኖች አንተ ነብይ የምትከተለው አስቀድሞ እኛን አታክ አድርጎናል፣ ሰድቦናል፣ ተራግሟል። እርግማን ከነብይ የወረስከው መገለጫችሁ ነው ማለት ነው። ወዮልህ ለህይወትህ፣ ወዮልህ ለኻቲማ፣ ተመለስ ቶበት፣ አለበለዚያ ግን መጥፊያ ተቃርቧል፣ ትጠፋለህ። አሁንም በዚህ የምትቀጥል ከሆነ እንደዚህ ይሄ ልቅ ምላስን በነብዩ ላይ እየለቀቅ የምቆይ ከሆነ አላህ በጊዜ ህይወትን ባጭር እንዲያደርግልን አላህ እንጠይቃለን። ኢንሻአላህ አላህ ደግሞ ለማድረግ ምንም የሚሳነው ጌታ አይደለምና ነብዩን መንካት ዋጋ ያስከፍላል፣ ያስቀጣል። ተስተካከል ነው የምንልህ። አለዛ አላህ ገለል ያድርግ። ገለል ያድርግ ያው ይግደልህ ነው። የናንተ እርግማን ወደ እኔ አይደርስም። ምክንያቱም እርግማናችሁ በአላህ ስለሆነ ያ ጭንቅላት የሌለው አላህ ምንም ሊያደርገኝ አይችልም። ምክንያቱም የምታመልከው ጣዖት ነው፣ አምላክ አይደለም። ጣዖት ደግሞ እኔ ላይ ምንም ስልጣን የለውም። ደግሞም እኔ ምን እንደሚሆን በምን ልታቅ ትችላለህ? ነብይህ እንኳን ስለኔ ተውና ስለራሱ ስለናንተ ማያ ከሆነ ነብይ ማስረጃ ሱራ 46:9 ላይ ከመልእክተኛ ቢጤ የሌለኝ አይደለሁም፣ በእኔም በእናንተም ምን እንደሚሰራ አላውቅም ይላል። የምትከተለው ነብይህ ስለራሱም ስለናንተም ምን እንደሚደረግባችሁ ምን እንደሚሰራባችሁ ካላወቀ አንተ ማንህና ነው ስለኔ ያውቀህ እንዲያደርግሃል እንደዚህ ትሆናለህ የምትለኝ? በምን አውቀህ ነው? በእርግጥ አንድ መረጃ ልስጥህ። እንደ ክርስትናው ከሆነ እንደ ክርስትና የሚረግሟችሁን መርቁ እንጂ ተራገሙ ስለማይል ይህንን ልጠቁመህ። ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ጀምሮ እኔ ግን እላችኋለሁ በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ይለናል መጽሐፍ ቅዱስ። ስለዚህ ብረግመንም አንጠላህም፣ ብሰድበንም አንጠላህም፣ ብታሳድደንም አንረግምህም። ሰው ሼክ ለእርሶ ጸሎት አደርግሎታለሁ። ቢያንስ ልቦ ተመልሶ በመጨረሻው እድሜዎት ላይ ነው የሚገኙት።
ንስሐ ገብተው ክርስቶስን አግኝተው ሰላም አግኝተው ከመራገም ይልቅ መራቂ እንዲሆኑ ጸልይሎታለሁ። እርሶም ብቻ ሳይሆን በእርሶ ዙሪያ ያሉ ቤተሰቦትን ጭምር ልጆች ይኖሮታል። ይህንን የሚሰሙ ከእርሶ እርግማንን እየተማሩ በእርግማን ውስጥ ከሚኖሩ መራቂ እንዲሆኑ አሳዳጅ ከመሆን ይልቅ ተሳዳጅ ለክርስቶስ እንዲሆኑ ጥሪ ያቀርባለሁ። ክርስቶስ እጁን ዘርግቶ እርሶን እስከ ቤተሰቦ በፍቅር ሊቀበሉት እየጠየቁት ነው። ስለዚህ እርሶም ፈቃደኛ ሆነው ልቦትን ከፍተው ክርስትናን ያጠኑ ዘንድ ጥሪ ያቀርብሎታለሁ። በተረፈ ለዛሬ ይዤላችሁ የቀረብኩት ይህን ይመስል ነበረ። እስከ መጨረሻ ስለተከታተላችሁን ከልብ እናመሰግናለን። ሰብስክራይብ አላደርጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉት። ሀሳብ አስተያየታችሁን ደግሞ ይበልጥ በኮመንት ላይ አኑሩልን። ይሄ ጨመር ይሄ ቀነስ ወይንም ደግሞ በእንደዚህ አይነት ጉዳይ ላይ መማር እንፈልጋለን ማወቅ እንፈልጋለን የምትሉትን አሳውቁን። ቸር ቆዩ።